አርበኛ እስክንድር ነጋ ያቀረበውን የኃላፊነት መልቀቅ ጥያቄ መቀበሉን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። አርበኛው በግለሰባዊ ችግር ምክንያት በተመደበበት ኃላፊነት ላይ ከመቀጠል ይልቅ በአባልነት ለመቀጠል ያቀረበውን ጥያቄ መቀበሉን የገለጸው ድርጅቱ ማመልከቻው ከድርጅቱ ምስረታ ማግስት በኋላ መቅረቡ ግን ከሌሎች አንገብጋቢ ጉዳዮች አኳያ ጊዜውን የጠበቀ አይደለም ሲል ገልጾታል። አፋብን ከዚህ ባሻገርም ተጨማሪ አደረጃጀት መዋቅርና ውሳኔዎችንም አሳልፏል ተብሏል። ዝርዝር መረጃ ይዘንበታል። በቀጠለው የብልጽግና ድራማና ፕሮፓጋንዳ በዛሬው ዕለትም ከፍተኛ አመራሮችንና እጅ የሰጡ የፋኖ አባላትን ይዞ የአፋሕድና የመንግስት ስምምነት በሚል መድረክ እያካሄደ ይገኛል። ሁለቱ የፋኖ ድርጅቶች ተዋህደው ወደ አንድ ድርጅት ከመጡና የተቀናጀ እያደረጉ ባለበት በዚህ ሰዓትም የብልጽግናው አገዛዝ ግን ኮሎኔል ፈንታውን ሙሃቤንና መልካሙ ጣሴን ይዞ ዛሬም የስምምነት መቋጫ እያደረኩኝ ነው ብሏል። ፕሮፓጋንዳ የባረቀበትንና ድራማው የከሰረበትን መድረክም በቆይታችን ወደ እናንተ የምናሻግረው ይሆናል። በሌላኛው መረጃችን ደግሞ አብይ አህመድ ከፍተኛ የዲፕሎማሲ አደጋ እንደተደቀነበት ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብይ አህመድን በቅርቡ ወደ ዋይት ሀውስ በመጥራትም የአባይ ግድብን እንዲሸጡላቸው ሊያግባቡ እንደሚችሉም በርካታ የፖለቲካ ተንታኞች በመግለጽ ላይ ናቸው። የግብጽ የዲፕሎማሲ ብልጫና የአብይ አህመድ የፖለቲካና የዲፕሎማሲ እውቀት ማነስ በነጩ ቤተ መንግስት ቅጥር ግቢ ውስጥ የተዛባ አተያይ እንዲኖርና የኢትዮጵያን ሕልውና የሚያከስም ውሳኔ እንዲተላለፍ እያደረገ መሆኑም በርካቶችን እያሳዘነ ያለ ጉዳይ ሆኗል። ዝርዝር ዘገባውን የምትሰሙት ይሆናል። ዶናልድ ትራምፕ ግሪንላንድን ለመጠቅለል ኃይል እንደማይጠቀሙ አስታውቀዋል። በዚህ መሰረትም ድርድሩ ተጠናክሮ መቀጠሉን በመግለጽ የግሪንላንድን የቀጣይ ዕጣ ፈንታ ሁኔታም በዚሁ ጉዳያቸው ላይ ገልጸዋል። ንትርክ ውስጥ ከገቡባቸው የአውሮፓ ሀገራት ጋርም የንግድ ጦርነቱን ለመቀነስ ጥለውት የነበረውን የ10 በመቶ ታሪፍም በመጪው የካቲት 1 እንደሚነሳ ፕሬዚደንት ትራምፕ አስታውቀዋል። ሌላኛው በቆይታችን የምትሰሙት መረጃችን ነው። እስክንድር ነጋ ያቀረበውን የኃላፊነት መልቀቅ ጥያቄ መቀበሉን የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታውቋል። አርበኛው በግለሰባዊ ችግር ምክንያት በተመደበበት ኃላፊነት ከመቀጠል ይልቅ በአባልነት ለመቀጠል ያቀረበውን ጥያቄ መቀበሉን የገለጸው ድርጅቱ ማመልከቻው ከድርጅቱ ምስረታ ማግስት በኋላ መቅረቡ ግን ከሌሎች አንገብጋቢ ጉዳዮች አኳያ ጊዜውን የጠበቀ አይደለም ሲል ገልጾታል። አፋብን ከዚህ ባሻገር ተጨማሪ የአደረጃጀት መዋቅር ውሳኔዎችንም ጭምር አሳልፏል። ተከታዩ ዝርዝር ዘገባችን ጉዳዩን እንዲህ ተመልክቶታል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ተጨማሪ ውሳኔዎችን ማሳለፉን ለጣቢያችን ባደረሰው መረጃ ገልጿል። የድርጅቱ ስራ አመራር አባላት በተገኙበት የውይይት መድረክ ፖሊት ቢሮው አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል ያለ ሲሆን በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በተመደበበት የኃላፊነት ቦታ ላይ መቀጠል እንደማይችልና ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፍቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮው ማረጋገጡን አሳውቋል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስ መሆኑን ፖሊት ቢሮ ገምግሟል ብሏል። አርበኛውም ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት ማሳወቁን የአፋብን ህዝብ ግንኙነት መምሪያ ይፋ ባደረገው መግለጫ አሳውቋል። የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን የገለጸው ድርጅቱ አሳማኝ ምክንያቶች ቢኖሩ እንኳን ትክክለኛውን ጊዜ መጠበቅ ሲገባ ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን አሳዝኗል ብሎ አርበኛው በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮው ተቀብሎታል ብሏል። አርበኛ እስክንድር ነጋ ተሰጥቶ የነበረው የኃላፊነት ቦታ ላይም ሌላ ሰው የሚተካ ይሆናል ሲል ገልጿል። በሌላ በኩል የወለጋ ክፍለ ሀገር ፋኖ እዝ የድርጅቱ መዋቅር አካል የሚሆኑበት ሁኔታ ላይ ውሳኔ ተላልፏል ያለ ሲሆን እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል ብሏል። በመጨረሻም ያለው የድርጅቱ መግለጫ በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ የተላለፈ መሆኑን ገልጾ ዝርዝር ጉዳዩን ይፋ እንደሚያደርግ ለጣቢያችን በላከው መረጃ አሳውቀዋል። በቀጠለው የብልጽግና ድራማና ፕሮፓጋንዳ በዛሬው ዕለትም
ከፍተኛ አመራሮቹንና እጅ የሰጡ ፋኖዎችን ይዞ የአማራ ፋኖ ህዝባዊ ድርጅት አፋሕድና የመንግስት ስምምነት በሚል መድረክ እያካሄደ ይገኛል። ሁለቱ የፋኖ ድርጅቶች ተዋህደው ወደ አንድ ድርጅት ከመጡና የተቀናጀ ትግል እያደረጉ ባለበት በዚህ ሰዓት የብልጽግናው አገዛዝ ግን ኮሎኔል ፋንታሁን ሞሀቤንና መልካሙ ጣሴን ይዞ ዛሬም የመቋጫ ስምምነት እያደረኩኝ ነው ብሏል። ፕሮፓጋንዳ የባረቀበትና ድራማው የከሰረበት የብልጽግናው አገዛዝ ስራ የፈቱ የብአዴን የሰላም ሚኒስቴርና የብልጽግናው መከላከያ ሰራዊት ከፍተኛ አመራሮችን አስቀምጦ የሌለውን ሲያወራና የተባለውን ሲደግም መዋሉን የአስራት ብሮድካስት ምንጮች አድርሰውናል። የቀድሞዎቹ አፋሕድና አፋብኃ ውህድ ድርጅት ፈጥረው ባለበት በዚህ ሰዓት ጭምር ፕሮፓጋንዳውንና የሐሰት ተረኩን ያላቆመው ብልጽግና የፋኖ ኃይሎችን ለማጥፋት በሚል በሚደረጉ ዘመቻዎች ስኬታማ ያልሆንባቸው ብለው ካነሱባቸው ችግሮች ውስጥ በትልቁ የብአዴን ቡድንን ተወቃሽ ማድረጋቸውም ተሰምቷል። እነርሱ እንደሚሉት የብአዴን ቡድን የህዝቡን ቀልብ መያዝና የፕሮፓጋንዳና የሚዲያ የበላይነት ጭምር መያዝ ባለመቻሉ ህዝቡ በጽንፈኞች ፕሮፓጋንዳ እንዲበላብንና ትቶን ከጽንፈኞች ጋር እንዲሰለፍ አድርጓል ብለውታል።